ጋዜጠኛ አበበ ገላው የተቃውሞ ድምጹን ካሰማ በኋላ በአራት የአሜሪካ ፖሊስ ኃይል ተይዞ መውጣቱ ታውቋል። ከአቶ መለስ የጸጥታ ሰራተኞችም የእንገድልሃለን ማስፈራሪያ እንደደረሰውም ገልጿል። ከጋዜጠኛ አበበ ገላው ጋር ስለ ሁኔታው አጭር ቆይታ አድርገናል። አቶ መለስን ጥያቄ ለመጠየቅ ወይ ደግሞ እሳቸው ላይ ተቃውሞ ለማሰማት እንዴት ነው እድሉን ያገኘው? ወለ እድል አግኝቼ አይደለም። እንግዲህ እኔ የነበርኩት እሳቸው ከሚናገሩበት ፊት ለፊት የፕሬስ ጋላሪ ነበር፣ ለጋዜጠኞች የተወሰነ ቦታ ማለት ነው። እና አዳራሹ ደግሞ አቀማመጡ ፊት ለፊት ከሚናገሩ ሰዎች ፊት ለፊት ነበረ። የፕሬስ ሰዎች ከተለያየ ሚዲያ ተቋማት የመጡ የሚሆኑበት ቦታ ላይ ነበርኩኝ። እና እሳቸው ንግግር ማድረግ በጀመሩበት ጊዜ ይሄን አጋጣሚ ሳገኝ መቼም እሳቸው ይናገሩት የነበረው አብዛኛው ውሸት ነው፣ ያው ብዙ የምናውቀው። ስለዚህ ይሄን አጋጣሚ ተጠቅሜ በኢትዮጵያ ውስጥ ያለውን የመብት ጥሰትና ጭቆና ለማጋለጥ ፈልጌ ነው ተነስቼ ይሄንን ንግግር ያሰማሁት። ስጀምር አቶ መለስ አምባገነን ነው የሚል ነው እንትን ያልኩት። ልክ ይሄንን ሲሰሙ በጣም ጮኬ ነው የምናገረው። እሳቸው ከሚናገሩበት ማይክ በላይ ነበር እኔ ድምጽ የተሰማው። እንደው በአጋጣሚ ድምጼን በደንብ ነው ወጣልኝና ይሄን ስናገር እሳቸው ድንግጠው ዞሩ። እሳቸው ብቻ ሳይሆን ሰው ሁሉ ወደኔ ዞረ። ከዛ በኋላ በተከታታይ በኢትዮጵያ ውስጥ የሚደረገው የሰብአዊ መብት ጥሰትን የሚያጋልጡ ንግግሮች ተናገርኩኝ። ምግብ ደግሞ ያለ ነጻነት ዋጋ የለውም፣ ፉድ without freedom is nothing የሚል ነገር ሁሉ ነው የተናገርኩት። ያ ደግሞ ለአዳራሾች ተሰብስበው ለሚናገረው ጭምር ነው። ምክንያቱም አምባገነኖችን እየሰበሰቡ ስለ ምግብ ዋስትና መናገር ምንም ትርጉም ያለው ነገር አይደለም። ከዛ ስብሰባው እስኪያልቅ ነበር። ከዛ አልነበርኩም። ከዛ በኋላ ተመልሼ ተቀመጥኩኝ። ወዲያው የነሱ አሜሪካ የሴኩሪቲ ኤጀንቶች ፖሊስ ጠሩ። ፖሊሶቹ መጡና ናውጣ ብለው ይዘውኝ ወጡ። 4 ፖሊሶች መጡ እና መንጃ ፈቃድን አምጣሉ። መንጃ ፈቃድን ሰጣቸው። ከፈለጋችሁ ሰሩኝ አልኳቸው። አይ እኛ እናስረህም አለ እና ግን አንድ ጥያቄ ጠየቁኝ። ለምንድነው ያልከው ምናምን ነገርኳቸው። ምንድነው ያልከው አሉ። እኔ ምንም ያልኩት ነገር የለም። በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት ነው በዚህ መድረክ ላይ የተናገርኩት። ይሄ ደግሞ የአሜሪካ ሕገ መንግስት የሚያረጋግጥልኝ መብቴ ነው አልኳቸው። እነሱም ያንን ተቀብለዋል። ምንም ያሉኝ ነገር ማለት ነው። አዳራሽ ከመውጣት ውጭ ወደ እስር ቤት ወይስ ወደ ሌላ ቦታ ወስደዋል? ወደ እስር ቤት አልወሰዱኝም። ጥጋስ ይዘው የሚፈልጉትን ነገር አጣሩ። መንጃ ፈቃድን ወስደው ማንነቴን አረጋገጡ። ከዛ በኋላ በሰላም ነው የሸ የመጎነታተል ነገርም አልነበረም። ኧረ በፍጹም። እነሱ እንደውም እንዳልኩህ ምንም ይሄ የአቶ መለስ ዜናዊ ጠባቂ እገልሃለሁ ብሎ ነበር እና ለፖሊሱ ነገርኩት። የትኛው ነው አቶ መለስ ዜናዊ ጠባቂ? ገብረትንሳኤ ተስፋይ በርሄ የሚባል ነው። እዛው አካባቢ ነበረ። ቀድሞ አቶ መለስ ከመናገሩ በፊት ከኔ ጋር ትንሽ ንግግር አድርገን ነበር። እንዴት ተገናኝታችሁ ማለት ነው? እኔ ቆሜ በነበረበት ጊዜ መጣና አበሻ ነህ እንዳለ ቆሜ ስላየኝ ማለት ነው። እንግዲህ ጠርጥሮም ሊሆን ይችላል የሆነ ነገር ሊያደርግበት ነው መለስ ላይ ብሎ ይሆናል ብዬ ስለገመትኩ ምን አገባህ አልኩት። አይ ኢትዮጵያዊ ስለመሰልከኝ ነው አለ። አይ ኢትዮጵያ አይደለሁም አልኩት። ከዛ በኋላ በዚህ ንግግር መለስን። እኔ ኢትዮጵያ ሀገሬ የምትሆነው እዛ በሀገሬ በነጻነት ስኖር ነው አልኩት። አይ ሄደህ አይተህ ስለማታውቅ ይሆናል እንጂ ኢትዮጵያ በጣም ጥሩ ደረጃ ላይ ነው ያለችው፣ እንደነንተ አይነቶቹ ናቸው ዝም ብላችሁ ከሩቅ የምትጮሁት አለ። ያም ሆነ ይህ እኔም ቀስ አልኩና አንተ የመጣኸው ጌታህን ልጠብቅ ነው፣ እኔ የመጣሁት እውነት ልናገር ስለሆነ አታናግረኝ አልኩት። ወደዛው ሄደ። በኋላ እኔ ከተናገርኩ በኋላና መለስ ዜናዊ ላይ እንትን ካልኩ በኋላ ነው መጥቶ እንገላሃለን የሚል ነገር የተናገረው። ፖሊሶቹ ከመጣታቸው በፊት ማለት ነው። ፖሊሶቹ ከመጣታቸው በፊት ማለት ነው። የገባበትን ጉዳይ አሳክቻለሁ ብለህ ታምናለህ? እኔ በጣም ምክንያቱም ስገባም የአቶ መለስን ውሸት ለመዘገብ አልነበር የገባሁት። ይሄን አጋጣሚ ተጠቅሜ የኢትዮጵያ ሕዝብ የታፈነ ድምጹን ለማሰማት፣ ምክንያቱም ይሄ ትልቅ መድረክ ነው። ፕሬዝዳንት ባራክ ኦባማ ያዘጋጁት መድረክ ነው፣ የእሳቸው መድረክ ነው። ከፍተኛ የሆኑት የአሜሪካ ባለስልጣኖች ሁሉ ነበሩ በዚህ መድረክ ላይ እና ይሄ መድረክ በጣም ትልቅ መድረክ ስለሆነና ከተለያዩ ሀገሮችም የመጡ የሚዲያ ተቋማት ጭምር የነበሩበት ስለነበረ ይሄንን ተጠቅሜ መልእክት ለማስተላለፍ ነበር የገባሁት። እንግዲህ የአቶ መለስ ለጄት ጉባኤ ነው እዚህ የመጡት። እዚህ መምጣታቸውን ተከትሎ የድጋፍም የተቃውሞም ሰልፎች እንደተደረጉ ሰምተናል። አንተ ደግሞ አዳራሽ ውስጥ ሆነ ተቃውሞውን አሰምተሃል። ያሉት ሁኔታዎች በተከታታይ ተከታተልን። እንግዲህ ለተመልካቹም ለአድማጩም እናደርሳለንና በአንተ በኩል የምትጨምረው ነገር ካለ? እንግዲህ የታፈነ ህዝብ አጋጣሚውን ባገኘ ሁሉ ድምጹን ማሰማት አለበትና ይሄ አሁን መድረክ አቶ መለስ ዜናዊ ሲዋሹ እኛ ደግሞ እውነት የተናገርንበት አጋጣሚ ነበር የተፈጠረውና ኢትዮጵያኖች በየሄዱበት በዚህ አይነት ሁኔታ አቶ መለስን ማጋለጥ አለባቸው፣ እርቃናቸውን ማስቀረት አለባቸው። እርግጥ እርቃናቸውን የቀሩ ግለሰብ ናቸው። ያም ሆነ ግን ከፍተኛ
ተጽዕኖ የሚያደርጉ ከፍተኛ የዓለም መሪዎች አካባቢ የተገኙ ያልሆነ ንግግር የሚያደርጉ ሰው ስለሆነ በተደጋጋሚም በተለያዩ ዓለም አቀፍ መድረኮች ስለሚገኙ አጋጣሚውን ሁሉ እየተጠቀምን መልእክታችንን ማስተላለፍ አለብን። እኔም ደግሞ እነ እስክንድር ነጋ እንዲፈቱ አቶ መለስ ዜናዊ ሰብአዊ መብትን እየጣሱና ወንጀል እየፈጸሙ መሆኑን በመናገሬ በእውነት ከፍተኛ ደስታ ነው የተሰማኝ። ትልቅ ቀን ነው ለኔ። ወርልድ ኢኮኖሚክ ፎረም ከዚህ ቀደም ታንዛኒያ ባደረገው ጉባኤ ላይ ተገኝተ እዛም ጥያቄ ጠይቃቸው ነበር አቶ መለስ እንደ ቪዲዮንም አይቼዋለሁ። ከዛ ምን ይለያል? ያንንም ተመሳሳይ ነገር መሰለኝ። ከዛ የሚለየው ነገር ምንድነው? መቼም ታንዛኒያ ሆነ እንደዚህ አይነት ነገር ማድረግ አትችልም። ምክንያቱም እዛው ሊያሳፍኑህም ይችላሉ። ታንዛኒያ ሙሉ በሙሉ ነፃ የሆነ ሀገር አይደለም። እርግጥ የሄድኩት በወርልድ ኢኮኖሚክ ፎረም ተጋብዤ ቢሆንም ያም ሆነ ግን በአፍሪካ ሀገር ውስጥ ይሄንን መናገር የምችልበት ሁኔታ አልነበረም። አሁን ግን ያለሁት አሜሪካን ሀገር ውስጥ ስለሆነ መብቴንም እና ግዴታዬንም ስለማቅ ይሄ መብቴ ነው። የመናገር ሀሳቤን የመግለጽ መብቴ ነው። ምንም እንኳን እድሉ ባይሰጠኝም ግን መብቴን በመጠቀም አቶ መለስን ለማጋለጥ በመቻሌ በእውነት ትልቅ ነገር መስሎ የሚሰማኝ ትልቅ ደስታ ነው የተሰማኝ። አመሰግናለሁ አበበ። አመሰግናለሁ።